ወደ አየርላንድ ከፈለኩ ግን ወደ ካናዳም ሊጀመርልኝ እንደሚችል ፕሮሰሱን የሚጨርሰው ደግሞ እዛው ሆስፒታል ውስጥ አብሯት የሚሰራ ልጅ እኔ እሺ ጉጉቴ ነው እንደዛ ያደረገኝ ማለት ነው። ግን ያንን ብር ለማምጣት የስንት ሰው ከጓደኞቼ ብድር በቃ ምን እንዴት ብዬ ልንገር ማለት ነው። አንድ ሰዓት ነው የቀረው። በዚህ ደቂቃ ካላስገባሽ ሙሉ ፕሮሰሱ ውድቅ ነው የሚሆነው። እዚህ ውስጥ ያላችሁ ሌሎች ሰዎች ቆም ብላችሁ አስቡ። ምን እያደረግን ነው? ካልሆነ ደግሞ እንግዲህ እግዚአብሔር ያው የበቀል አምላክ ነው። እኔ ለፈጣሪ ነው የምሰጠው ማለት ነው። በመስቀል ፍላወር 20,000 ካሬ ሜትር ላይ ያረፈ ሰፊ ኮምፓውንድ ከባለ 1 እስከ ባለ 4 መኝታና ፔንታውስ ከተጨማሪ የሰራተኛ ክፍል ጋር ያለው በ4 ወር በ2 ዓመት ወይም በ3 ዓመት የሚረከቡ ለኑሮ አስፈላጊ ነገሮች የተሟሉበት ማራኪ ዲዛይንና ፈጣን ግንባታ ከበቂ የተፈጥሮ ብርሃን እንዲሁም ከንጹህ እና ነፋሻማ አየር ጋር ከ10% ቅድመ ክፍያ ጀምሮ በመክፈል ለ10 እድለኞች ብቻ የቀረበውን እስከ 2 ሚሊዮን ብር የሚደርስ ልዩ የበዓል ቅናሽ ተጠቃሚ ይሆኑ ይላል ጊዮን ሆምስ የጊዮን ጋዝና ጊዮን በረኪና እህት ኩባንያ። ለበለጠ መረጃ በ0986 68 75 13 እና በ0988 88 79 99 ላይ ይደውሉ። የምናስረክበው ቤት ብቻ ሳይሆን ሰላማዊ ሰፈርንም ነው። መጨረሻ ላይ በቃ የነበረኝ አማራጭ ወደ ውጭ መውጣት እንዳለብኝ ከራሴ ጋር በቃ አውራው ማለት ነው። ከዛ አንዳንድ ሳንቲም ብድሮችን ምናምን እንትን ብዬ ተቀብዬ ወደ ውጭ ሄድኩኝ ማለት ነው። ያ ማለት ከ2 ዓመት በፊት አሁን ያሁን ከ2 ዓመት በፊት 2015 ማለት የት ሄድሽ? ዱባይ። እንዴት ነበር ዱባይ ስራ? ዱባይ ስራ ቆንጆ ነው። የሄድኩት በካምፓኒ ነበረ። አጋጣሚ 2 ቦታዎችን እንደዚህ ኢንተርቪው ተደርገ ከዛ ያንን ኢንተርቪው የሚቀጥሩ ሰዎች አይተውት መርጠውን ነው እንትን ምንለውና የመጀመሪያ 2 ቤቶችን ገብቼ በአንድ ሳምንትና በ2 ሳምንት ነበር የወጣሁት። አልተመቸኝም። እነሱም ራሳቸው ፍላጎት ከሌለ ይከነስሉታል ማለት ነው። በቃ አንፈልጋትም ትመለስ። ሶስተኛው ግን አንድ ኢትዮጵያዊ እዛው በኔ ካምፓኒ ስር የምትሰራ ኮንትራቷን ጨርሳ ያው ኮንትራትን ስትጨርስ አሰሪዎቹ ይለምነዋል አንድ ሳምንት ሰው አለማምጅልና ሂጂ። አጋጣሚ ከአሰሪ ጋር ሆና ነበር እኔን የመረጠችኝ እና እዛ ከገባው በኋላ ግን ቤተሰቡ ተቀብሎኝ ወዶኝ መስራት ጀመርን። አንድ ሳምንት እኔን አለማምዳ ልጅቷ ወጣች። ግን ለሷ ቃል ገብተውላት ነበር ተመልሳ ደሞዝ ጨምረውላት እንደሚያሰሯት። ካምፓኒ ነው ደሞዛችንን የሚከፍለን። ከሳንቲምስ እንደዚህ ከነሱ ጋር አናውራ በሳንቲም ዙሪያ። ግን እነሱ ፍቃደኛ ሆነው ከወደዱ ግን በእጅህ ይሰጡሃል ማለት ነው። ከዛ እኔ በገባው ወርም አልሞላኝም። በቃ ፍቃደኛ ከሆንሽ በቃ በኔ ስም ላድርግሽና ቪዛዬን ትገዛውና ከፊሌ ደግሞ ካምፓኒ ሆኖ ማለት ነው። ከዛ ይሄን ያክል ደሞዝ ጨምርልሻለሁ ፍቃደኛ ከሆንሽ ስትለኝ ደስ አለኝ። እዛ ጋር የሚከፈለን 1150 ነው። እሷ ደግሞ ልጨምርልኝ ያልሽው አሪፍ እንትን ነውና ተደሰትኩ በጣም። በቃ እድለኛ ነኝ። ምክንያቱም እዛ ካምፓኒ ውስጥ ስራ ተው ሰው እስከሚመርጣቸው እዛው ካምፓኒ የሚቀመጡ ብዙ ልጆች ስላሉ ማለት ነው። ከዛ እየሰራን በነበረበት ሰዓት ነው እንግዲህ እኔ አንድ ትልቅ ያልተረዳሁት የኔ የአይዲ ቀን የሚያበቃው ፌብሩዋሪ 20 ነበር። ሴትዮዬ ጋር ደግሞ እንትን ያልነው በ4 ወር እንትን ብሎ ማለት ነው ወደ ኋላ ብሎ። ስለዚህ አሁን እሷ እንትኔን ብትገዛው ቪዛዬን ብትገዛ እሷ ጋር 4 ወር ጨምሬ እሰራለሁ ማለት ነው። 4 ወርም ጨምሬ ብሰራ ግን ልክ አይዲ ሲያልቅ እንደ አዲስ 2 ዓመት ኮንትራት ጨምራለሁ። ምንም ለ4 ወር ተብሎ የሚሰራ ቪዛ ስለሌለ ማለት ነው። እንግዲህ ትልቁ የመጨበርበር እንትኑ የመጣብኝ እዚህ ጋር ነው። ከዛ ተስማማን። እኔና ሴትዬ ቪዛዬን ገዛች። መክፈል የነበረባትን ወደ ብዙ ሺህ ብር እዛ ጋር ከፈለች። ተስማምተን እየሰራን እኔ እነግራቸዋለሁ ወደ ውጪ ወደ ካናዳ
በቃ መውጣት እንደምፈልግ ከልጅነትም የነበረው ጉጉት ለማንም ትነግሪ ለአሰሪ ከዛ ኖ ካናዳ እኮ ጥሩ ሀገር አይደለም እንደዚህ ችግር አለ ግን አንቺ ፍቃደኛ ከሆንሽ ጥሩ ሳንቲም ይዘሽ መሄድ እንደምትችል እናወራለን በቃ ዲስከስ እናደርጋለንና የሆነ 2016 ይመስለኛል ሚያዝያ አካባቢ የኛ ፋሲካ ሆኖ እነሱ ሄዱ ልጁ ክርስትና ምናምን ትንይል ነበር አብረን መጀመሪያ ለቫኬሽን ወደ ቤይሩት ሄደን ማለት ነው ከቤይሩት መልስ እኔ እንትን አልኩኝ ወደ ዱባይ ተመለስኩኝ እነሱ ደግሞ ሰውየው ሮማኒያዊ ስለሆነ ወደ እሱ ሀገር ሄዶ ክርስትና ሊነሳ ልጁ ከዛ በዛ አጋጣሚ አንድ የማውቀው አምስተርዳም የሚኖር ሰውዬ ነበርና እኔ ወደ ውጭ መውጣት ፈልጋለሁ እና እስኪ ኢንፎርም አድርገኝ አንዳንድ ነገሮችን ስለው እኔ በአካል አላቃትም አንድ ልጅ ግን አለች የሷን ቁጥር ልስጥሽ ይለኝና ልጅቷን በቃ በጣም ጓጉቼ ነበር እኔ ያው አንዳንዴ ስትጓጓ ነገሮቹ እንትን ይሉሃልና ልጅቷን አናገርኳት ሰዎች ሊመጡ አንድ ሳምንት ሲቀራቸው ነው ሁሉ የሆነው ማለት ነው ሄድኩኝ የነበረችበት ሀገር የ2 ሰዓት የ3 ሰዓት መንገድ ያስኬዳል በባስ እሷን ሄጄ አገኘኋት እሷ ደግሞ ማንን ጠቆመችኝ አቡዳቢ የምትኖረው ልጅ ጠቆመችኝ ማለት ነው ልጅቷ በነርሲንግ ነው የምትሰራው ነርስ አሲስታንስ ነው የምትሰራው ትልቅ ሆስፒታል ውስጥ ደውዬ አወራኋት ሳወራት ምንድነው ያለችኝ ያው እሷም ፕሮሰስ እንደጀመረች ወደ አየርላንድ ከፈለኩ ግን ወደ ካናዳም ሊጀመርልኝ እንደሚችል ፕሮሰሱን የሚጨርሰው ደግሞ እዛው ሆስፒታል ውስጥ አብሯት የሚሰራ ልጅ ብዙ ኮንታክት ስላለው በተለይ ደግሞ ወደ አየርላንድ ቢሆን ሞር ተጠቃሚ እንደመሆን ትንስትለኝ በቃ ደስ አለኝ ወደ አቡዳቢ ሄድኩኝ ነይና አውራለችኝ ሄድኩኝ አውራን ሲሄድ ግን ሻንጣ አዘጋጅታለች ምናምን ወደ ኢትዮጵያ ልትመጣ ከዛ ምንድነው ልትሄጂ ነው እንዴ ምናምን ስላት አው አሁን ለምጀምረው ፕሮሰስ ዶክመንት ለማምጣት ወደ ኢትዮጵያ መሄድ አለብኝ ግን ለጓደኛዬ እንዳትነግሪያት አለችኝ እሺ ብዬ ዝም አልኩ ማለት ነው እዛ ጋር ከዛ የዛን ቀን በቃ ጠብቀውሽ ሄዱ ምናምን ነበር ያለችኝ መጀመሪያ ቀን ስደርስ ቀጠሮ አስይዥና ነገና እናግራቸው እኔ ሄድኩት ሮብ ቀን ነው ሐሙስ ቀን ጧት 4 ሰዓት ተኩል ቀጠሩን ማለት ነው ቤት ሊመጡ ከዛ ወይኔ ለሊቱን ሙሉ ቃስና አስተካክል ስላደርን ደክሞ ተኛን ማለት ነው ስንት ሰዓት ተነሳን ወደ 5 ሰዓት ምናምን አካባቢ ከዛ ይሄው ቀጠሮ አለፈ ምናምን ብላ በጣም እንትናለች ከዛ በቃ እንሂድ ሆስፒታል ብላኝ ሆስፒታል ሄደን ማለት ነው ሆስፒታል ሄደን ሪሴፕሽን ሄዳ ስሙን ጠርታ ልጁን አልገባም ስትል ስብሰባ ላይ ነው ትባላለች ኦኬ በቃ ስብሰባ ላይ ከሆነ ብላ ፓስፖርቴን ተቀበለኝና አንድ የምታስታማት ፔሸንት አለች እሷ ናት ይመስለኛል እርግጠኛ ባልሆንም ትምርቱንም ማስተምራት ምናምን በፊት ከዚች ሌላ ሀገር ራስ አልኬማ ከምትኖረው ልጅ ጋር ካገናኘችልኝ ልጅ ጋር አንድ ቤት ውስጥ ይሰሩ ነበር ይመስለኛል ሰው ቤት ነበር የምትሰራው ልጅቷ እንግዲህ ቻውን ሆስፒታል ያለችው ሴትዮ አስተምራት እኔ ይሄንን እንዲ የሰማሁት ነገር ነው እርግጠኛ አይደለም ከዛ እሷ ጋር አስተዋውቃኝ ሴትዮዋን ምናምን ፓስፖርቴን እዛ አስቀመጠን ማለት ነው አስቀምጠን የሆነ ስም ጠርታ ሲመጣ ሊውሰድ ብላ ሄደን ከዛ ወደ ሞሊደን የሷን ዕቃ መገዛዛት ጀመረን ማለት ነው ከዛ ቀኑ ሙሉ እንዴ አላገኘውም ወይ ሰውየውን ስላት ነው በቃ ራሱ ይደውላል ኦሬዲ ፓስፖርትሽን አስቀምጠናል ይደውላል አለች ከዛ ከተወሰነ እንትን በኋላ ተደወለና ፓስፖርቷን ልንወስድ ነው ተብሎ ተደወለ ማለት ፓስፖርትሽን ሊወስዱ መጣው ሊወሰዱ ስትለኝ እንዴ አው ግን በአካል ሳላገኛቸው እንዴት ነው የሚሆነው ይሄ ስል ኦሬዲ አምነሽበት ነው የመጣሽው ካልፈለግሽ ሊቀር ይችላል ስትለኝ እኔም ጉጉቱ አለ እሷም ደግሞ ጀምር ያለው ብላኛለች ከዛ በቃ ይወሰዱ አልኩና ፓስፖርቴ ተወስዶ ኤምባሲ እንደገባ ነው የዛኑ ቀን ኤምባሲ ገብቷል የተባልኩት ከዛ ድጋሚ ትንሽ ቆይቶ ተደውሎና 3000 ድርሃም ማስገባት አለብሽ ያለ ነው ስራውን ማስጀመሪያ ከዛ በፊት ስንነጋገር
በ6000 ድርሃም እንደሚያልቅልኝ ነበር ጉዳዩ ሁሉ ሙሉ ማለት ነው የተነገረኝ። ከዛ የዛኑ ቀን 3000 ድርሃም አስገባሁ ማለት ነው። ከዛ በኋላ ግን በቃ ሰዎቹን እንድታገናኘኝ በጣም ጥረት አደረኩኝ። ስልኳ አይሰራም፣ እንደዚህ ነው በቃ በጣም እንትን ማለት ልጅቷ ይሄ የማሳመን ታለንት እንድታምነው የሚያደርግ ሰው የለም። ምንም አይነት ጥርጣሬ እንድጠራጠር እድሉን አልሰጠችኝም። አርብ ነበር ፍላይቷ። አርቡም ጠየቅኳት። በታሪክ ምንም ነገር የለም እና እንዴት ነው እነሱን ሳላገኝ ልሄድ ነው ወይ? አንቺም ልትሄጂ ነው፣ ለአንድ ሳምንት ነው የምትሄደው፣ እንዴት ነው መሆነው? በጣም ተጨናነኩኝ። ግን በዛ ሰዓት ጸጉር ቤት ሄደን ጸጉሬን አሰራችኝ ምናምን ሌላ ሰው ሆነች። በቃ ይሄ እንዴት ነው እኔ ራሴ በጣም ከረጅም ዓመት በላይ የማውቃት አይነት ሰው ነው የሆንኩት ሁኔታዬ ማለት ነው። እና እዛ ደግሞ 2 ኢትዮጵያውያኖች እሷ የምታውቃቸው ልክ እንደ ታክሲ የያዘ ልጅ ነበር አብሮን እንትን የሚለን እና ከእሷ ጋር ደግሞ ልክ እንደ ጓደኛ ቤተሰብ ነገር ነው ግንኙነታቸውና ከዛ ተመልሰን መጣን። በመሃል ስልኳ ተበላሸ። ስልኳ ሲበላሽ በስልኳ ነው ሞባይል ባንኪንግ ምናምን ክፍያ የምትከፍለውና ሲል ብድር ከኔ ጠይቀኛለች። ከዛ ያለኝ የሆነ ሳንቲም ሰጠኋት ማለት ነው። እና 300 ድርሃሙ ለዚህ ፕሮሰሱን ይጀምራል ለሚባለው ሰውዬ ገባለት ማለት ነው። አጋጣሚ 3000 መጀመሪያ አስገባሽ? አዎ አስገባውኝ። ግን የገባለት ሰውዬ ይሄ ፕሮሰሱን ይጀምራል የተባለው ሰውዬ ነው። እና እኔ አጋጣሚ የደሞዝ መቀበያ ባንክ ነው እንጂ ያለኝ የሌላ ይሄ እንትን የለኝም። እና ኤንቢዲ የሚባል የባንክ እንትን አለ። በሱ እሱ አስገባችና ደረሰኙን ሰጠችኝ ማለት ነው። ኦልሬዲ በሷ ስም ነው ያስገባችሁ፣ ምንም እንትን የለውም። ለኔ ሰጠችኝ ደረሰኙን ተቀብዬ መጣው። የዛን ቀንም በቃ ምንም ከልጁ ጋር አልተገናኘንም። አርብ ዕለት እንትን ልትል ስትሄድ ኤርፖርት ሄድን፣ ማታ ማለት ሌሊት። እዛ ስንሄድ አሁንም ብር አነሳትና ወደ 1000 ድርሃም አበደርኳት ማለት ነው። ከዛ የሚከፈለውን እዛ ጋር ከፋፍላ ምናምን ሄደች። በዛ 1 ሳምንት ውስጥ ሰዎች ተመለሱ። ሲመለሱ ምንድነው በመጡ በሁለተኛ ነው በሶስተኛው ቀን ድጋሚ ስለሚሄዱ እነሱ ወደ ቤይሩት ስለምንሄድ እንትን ፓስፖርትሽን አዘጋጂ ቪዛ ላሰራልሽ ነው። ግን እዚህ ጋር የዘለልኩት ነገር መጀመሪያ እነሱ ብቻ ነበሩ የሄዱት ለፋሲካ። እኔ ዱባይ ነው የቀረሁት፣ አልሄድንም የመጀመሪያ እንትኔ። ከዛ ፓስፖርትሽን አምጪ ቪዛ ሊሰራልሽ ነው ወደ ቤይሩት ስለምንሄድ ስትለኝ ከየት ይመጣው ፓስፖርት? በጣም ትልቅ አጣብቂኝ ውስጥ ገባሁ። በጣም እንዴት ብዬ ልንገር ከባድ ነበር ለኔ። ከዛ እሷን ደውዬ ጨቀጨኳት ምናምን እባክሽ ፓስፖርትሽን አምጪ ተብያለሁ፣ ምንድነው የሚሻለኝ ስል ኦልሬዲ ኤምባሲ ገብቷል መውጣት አይችልም ብላ በቃ እንትን ስትለኝ በቃ ቢያንስ የልጁን ቁጥር ስጭኝና እሱን ላውራው አልኳት። የልጁንም ቁጥር ልትሰጠኝ አልቻለችም። ከሷ ጋር ምንም አይነት ምላሽ የለም። እኔ ጭንቀት ውስጥ ገብቻለሁ። ከዛ አርብ ቀን ተመለሰች እሷ ወደ ዱባይ ማለት ነው። ከዛ ምንድነው ያለችኝ ኤርፖርት ውስጥ ተያዝኩኝ፣ እንትኔ ፓስፖርት ኤክስፓየርድ ስላደረገ 5000 ድርሃም ተጠይቄያለሁ እና እባክሽ በቃ እርጅኝ ምናምን አይነት። እኔ በዚህ ሰዓት 5 ሳንቲም የለኝም። ይሄንንም እኮ 5-10 ብዬ አጠራቅም ይሆነው እንጂ ከየትም ሊመጣ አይችልም። እኔ የወር ደመወዝተኛ ነኝ፣ እንዴት ነው ላግዝሽ የምችለው? በቃ ይሄው እንደ እስር ቤት ነው ማቆያ ነገር አስገብተውኛል ምናምን ብላ በቃ ማልቀስ ጀመረች። ከዛ መጨረሻ ላይ ሞላልኝ፣ ይሄን ያክል ሞላልኝ ምናምን እያለች 300 ብር ቀራት። ከዛ 300 ብር ሲቀራ ሰውዬን ለምኛ አሰሪን ትራንስፈር አድርግላት ብዬ እሱ ትራንስፈር አደረገላት ማለት ነው። ከዛ ወጣች። የዛኑ ቀን ግን እሷ ስልኩን አላነሳም ስትለኝ ቅዳሜ ቀን እኔ ተነስቼ አቡዳቢ ሄድኩ ማለት ነው። ምክንያቱም እዛ ሆስፒታል ውስጥ ወስዳኛለች። እዛ ሆስፒታል ውስጥ ይሄ ልጅ በአካል አላየሁትም፣ ስልኩ የለኝም። የሷን ስም ብቻ እንትን ብዬ ጠቅሼ
እንትን ስል ኦኬ ምን እንርዳሽ እንትን አንፈልጌ ነው እኮ የትኛው የእንትን ዲፓርትመንት የሚሰራ ነው ሲሉኝ አላውቅም። ከዛ አንዷ መጣችና ነይ ቁጭ በይ ብላ ሶፋ ላይ ቁጭ አድርጋ ምንድነው ስትለኝ እሱ ጋር ቃለኝ ምን አይነት ዕቃ ፓስፖርት። ከዛ የሆነ እንደ ፖሊስም ለመጥራት ምናምን ነገር በቃ ቴንኪዩ ብዬ ፈርቼ ወጣሁ ማለት ነው። የዛን ቀን ተመልሼ ወደ ዱባይ መጣሁ ከአቡዳቢ ማለት ነው። ከዛ ነገርኳት ለሱ በጣም ተናዷል። እንዴት ስራውን ትበጠብጭበታለሽ ምናምን ብላ በጣም ብዙ ነገር ተናገረች። እኔም ደግሞ ምንም አማራጭ እንደሌለኝ ከሷ ምንም እኔም አጣብቂኝ ውስጥ ይሄ ጉዳይ ብሩም ከስሬ ማግኘት እንፈልገው ፓስፖርቴን እንደነበረ ነገርኳት። ከዛ ሲጀመር ፓስፖርት ኤምባሲ አልገባም ግን ይሰጥሻል እሱ ተረጋጊ አለችኝ። ለሷ ከኢትዮጵያ እንድታመጣልኝ ያዘዝኳት ዕቃ ነበረ። እሱን ይዛልኝ መጣች። ከሱ ጋር አድርገው 1 ሳምንት ሙሉ አሽተውኝ ሰጡኝ ማለት ነው። ከዛ በቃ ታዲያ ፕሮሰሱ መቼ ነው መሆን የሚችለው? ነው ከዚህ በኋላማ ሙሉውን ካልከፈልሽ እዛ ጋር ያለው ሲስተም መስተካከል አይችልም። ስለዚህ ድጋሚ 3000 ብር ማስገባት አለብሽ። ኦኬ ብዬ 3000 ብሩን ከፈልኩ ማለት ነው። ስንት ሆነ? 6000 ብር። በዚህ መሃል እሷ ከመጣች በኋላ ቁጥሩን ሰጣኝ። ድምጹን ሰምቼው ማላቅ ሰውዬ በቻት ብቻ ነበር የምናወራው። በቃ እንደዚህ አድርጊ ምናምን መጥቻ ሻራሽን ወስዳለው እንደዚህ ያለ ያወራኛል። እና ላንቺም እንደዚህ ነው ወይ የሚልሽ ስላት አዎ በቃ እንደዚህ ነው ሂደቱ። ለምንድን ነው አንቺ 3000 ብር 3000 ድርሃም አይደል? 3000 ድርሃም አስገባሽ? አዎ እሺ ምንም አይደለም አላወቅሽም እንበል። ከዛ በኋላ በመሃል አሰሪዎቼ ፓስፖርትሽን አምጪ አሉኝ አልሽ። ፓስፖርትሽን አምጪ ሲሉሽ ሄደሽ ጠየቅሽ። ስትጠይቂ መጀመሪያ ኤምባሲ ገብቷል ተባልሽ። ከዛ በኋላ ደግሞ ኤምባሲ አልገባም አለችኝ አልሽኝ ራስሽ አይደለ? ስለዚህ እዚህ ጋር የሆነ የምታስቢው ነገር የለም እንዴ? ማለት ኤምባሲ ገብቷል አንዴ ፓስፖርትሽ ቀጥሎ ደግሞ አልገባም ስትባይ ማለት አትነቂም እንዴ? ሌሎች እንዲማሩበት ስለምፈልግም ጭምር ነው። በጣም ፍንጭ ሰታሻለሽ ብዬ አስባለሁ። ኤምባሲ ገብቷል ፓስፖርትሽ ተባልሽ መጀመሪያ። ከዛ ደግሞ አይ ያቺ ፓስፖርት ኤምባሲ አልገባም ይሰጥሻል ተባልሽ አይደለ? እሺ ከዛ ደግሞ በሳምንት ይሁን በምን ዋቴቨር ተሰጠሽ አይደለ? በቃ ተሰጠሽ ፓስፖርትሽ። ስለዚህ አሁን ያለሽን ብር መጠየቅ ነው የሚቀለው ያስገባሽውን ብር ቀድመሽ፣ ወይንስ አይ ተጨማሪ 3000 ሙሉን ስትከፊ ነው ተብለሽ ተጨማሪ መክፈል ነው የሚቀለው? በቃ እኔ በዛ ሰዓት እጅግ በጣም ልጅቷን አምኛታለሁ። ምንም አይነት የመጭበርበር እንትን ይደርስብኛል ብዬ አላሰብኩም። በቃ ይሄ ምንድነው ለሌላም ሰው ትምህርት እንዲሆነው የጉጉቴ ነው። በቃ ግራ ቀኙን ማየት እንዳልችል ያደረገኝ። ማንም ሰው የተሻለ ነገር አይጠላም፣ ግን የተሻለ ነገር በእንደዚህ አይነት ውስብስብና በጭፍን ደግሞ አይሆንም። እኔ ሁሉን ነገር ማንንም ሰው አላማከርኩም። ሲቀጥል እዛ የላከችኝ ልጅም ስለ ገንዘብ ጉዳይ ከተነሳ ቅድሚያ ክፈይ የሚባል ነገር ካለ አሳውቂኝ ብላኛለች። ይሄን አልክድም። መጀመሪያ ልጅቷን ያገናኘችኝ ልጅ ማለት ነው። ከዛ እኔ ከፈልኩኝ። አጋጣሚ ደግሞ ወደ ቤሩት ከመሄዳችን በፊት ከሴትዬ ጋር አንድ ቴክሳስ የምትኖር አክስት አለችኝና እንዲሁ እንዴት ነው እሷን ማዘጋጀት አላቅም፣ ወይ የዋህነት ወይ ድድብና ሊሆን ይችላል። ሰው እንድታዘጋጅ አይነት ነገር እንትን አልኳት ማለት ነው። ያክስቴ ልጅ ፕሮሰስ ከዱባይ ቢጀመር ይሻላል አለች እና ምናምን ብዬ ሳውራት እዚህ ጋር ነው እንግዲህ ነገሩ እኔ ግልጽ የሆነልኝ ማለት ነው። እንዴ ምን ማለት ነው? አይ ኮንትራቴን ስጨርስ ከእናንተ ጋር ያለኝ ኮንትራት ስጨርስ ወደ ውጭ ለመሄድ አስቤያለሁ። መቼ ነው ኮንትራትሽ የሚያልቀው? ፌብሩዋሪ 20። እንዴ ያንቺ ኮንትራት የሚያልቀው ፌብሩዋሪ፣ ማርች፣ አፕሪል፣ ጁን ላይ ነው። 4 ወር ጨምረሽ ከኛ ጋር ከሰራሽ በኋላ ነው። ምክንያቱም እኔ እና አንቺ የተዋዋል ነው ጁን ላይ ነው። ስለዚህ ከ4 ወር በኋላ ነው ስትለኝ በዛ በጣም ተጣላን፣ ተነጋገርን። ካምፓኒ ተደወለ ምናምን። በእርግጥ እዛ ጋር የመቀጠልም ያለመቀጠልም መብቱ የኔ ነው እንጂ ግዴታ የለብኝም። ካምፓኒም ሳወራቸው መብትሽ ነው እንጂ ግዴታ እንደሌለብኝ፣ ግን እስኪ እንደምትሰሪና እንደማትሰሪ ካሁኑ አሳውቂ። አሁን በዛ ሰዓት
ቸኩዬ ነው አልሰራም ብላቸው ቢከነስሉኝ ምንም አይነት ሳንቲም የለኝም። ወይ ተመልሼ በኮንትራት ሌላ ማዳም ጋር ነው የምገባው ወይ ደግሞ ራናዌ ነው የምሆነው ምንም አይነት ሳንቲም ስለሌለኝ በዛ ሰዓት ማለት ነው። ከዛ እንደዚህ ከተጨቃጨቀም በኋላ ለሷ ደውዬ ነገርኳት ማለት ነው። እንደዚህ አይነት ነገር ተፈጠረ እና ምንድነው ማድረግ የምችለው ስል እሱ ቴክስት አደረገ። የአገር ቴክስት ነው በቃ ከዚህ በኋላ ለምንድነው ነገሮችን የምታወሳስበው እሷ እቀጥላለሁ ብላ ነገሮቹ ሲመጡ ጠፍታም ቢሆን የምትሄድበት መንገድ ይፈጠር ነበር እኮ እንደዚህ ብሎሻል። ስለዚህ እሱን ወረቀት ማስተካከያ ግዴታ 4500 ድርሃም መከፈል አለበት ተባልኩ ማለት ነው። እኔ ማለት ይሄ ከሆዳምነት ያልተናነሰ ነው ዓለምዬ። አንዳንድ ሰዎች እኔ እሺ ጉጉቴ ነው እንደዛ ያደረገኝ ማለት ነው። ግን ያንን ብር ለማምጣት የስንት ሰው ከጓደኞቼ ብድር በቃ ምን እንዴት ብዬ ልንገር ማለት ነው። ከዛ ተበደርኩኝ ከዚህም ተበድሬ ምናምን ብሩን ደግሞ ልትቀበለኝ እንትን ስትል ይሄው 1 ሰዓት ነው የቀረው። ቀኑ ሙሉ ጭንቀት ማለት ነው። ካሜራ አለ እሷ ትከታተለኛለች ሴትዬ ታየኛለች ምናምን 1 ሰዓት ነው የቀረው በዚህ ደቂቃ ካላስገባሽ ሙሉ ፕሮሰሱ ውድቅ ነው የሚሆነው እያለች ነፍሴን ቀጥታ እየደወለች ነው እንደዚህ የምትለኝ። ውድቅ ነው የሚሆነው ያ ሁሉ ብር የከፈልሽው ውድቅ ይሆናል በዚህ ሰዓት። እሱ ደግሞ ይሄው ኢሜል እያደረጉልኝ ነው በቃ አሁኑኑ ነገሮችን እንትን ብለሽ ማስገባት ካልቻልሽ በቃ ምንም አይነት አማራጭ አይኖርሽም። የትኛው ወረቀት ነው የሚስተካከለው? እዛ እኔ እዚህ ጋር ኦንላይን ላይ ይከታተሉታል ነው እንግዲህ አሁን ለሴትዬ ከነገርኳት በኋላ። ስለዚህ አንቺ በምትነግሪያቸው መረጃ መሰረት ነው እነሱ እያጣመሩሽ ያሉት። አሁን ያንቺ ኮንትራት ከሴትዮዋ ጋር ያለሽን 4 ወር ወደዛ ይሁን 4 ወር ወደዚህ ይሁን የምታውቂው አንቺ ነበርሽ አይደል? አንቺና ሴትዮሽ ነበር። ይሄን ነገር ስለምትነግሪያቸው እነሱ ደግሞ ይሄኛው ወረቀት የሚስተካከል ይሄኛው ነገር እንትን እንዲል ይሉሻል ማለት ነው። ኦንላይን ላይ ይከታተሉታል ቪዛሽን። ያን ቪዛ ደግሞ እንዳይከታተሉት ማድረጊያ ወረቀት መሰራት አለበት። ከዛ በቃ ብቻ በስንት ጭንቀትና መከራ ያ ብር ተከፍሎ አለቀ ማለት ነው። ከፈልሻነ ነው ከፈልኩኝ። ከዛ በመሃል እሷ 1000 ድርሃም አበደረችኝና አጠቃላይ ወደ 10500 ማለት ነው የተከፈለው። በርግጥ እዚህ ላይ ማውራት አለብኝ የለብኝም አላቅም። ከዛ በኋላ በቃ ከፍለሻል ጉድ ላክ ብሎ ዘጋ ማለት ነው ሰውየው ምልህ ግን በአካልም አይቼው አላቅም ድምጹንም ሰምቼው አላቅም። ስለዚህ የሆነ ሰው እኮ ቁጭ ብሎ ቴክስት እያደረገልሽ ሊሆን ይችላል። በሁለት ስልክ እሷ ነበረች ኢንጆይ ስታደርግብኝ የነበረው። መጨረሻ ላይ ምንድነው ያደረኩት እሷን ማናገር ጀመርኩ ማለት ነው። እኛ ድጋሚ ወደ ቤይሩት ሄደን ያኔ 2 ወር ቆይተን መጣን ማለት ነው። 2 ወር ቆይተን በኢትዮጵያ አዲስ አመት አሁን 2017 ማለት ነው ስንመለስ ሳውራት ስለ ፕሮሰሱ ጉዳይ እናውራ ስል በቃ ችግር የለውም ነገ መጥቶ ያለሽበት መጥቶ ኤምባሲ ያስገባሻል እዛ ኢንተርቪው ይኖርሻል አለች። ኦኬ ደስ አለኝ። ግን ከዛ በፊት እዛ ቤይሩት እያለሁ እቺ የመጀመሪያ ያገናኘችኝን ልጅ አናገርኳት። ለምንድነው ስልክ ማታነሳው? በአግባቡ ያወራችኝ አይደለም። ይሄን ሁሉ ብር ከፍያለሁ። እኔ እቺ ልጅ ማቃት ባንቺ ነው እኮ በኔ ነው የምታውቂያት። ግን ብር የብር እንትን ሲነሳ ንገሪኝ ብዬሻለሁ። ስንት ብር ከፈልሽ? ይሄን ያህል ብር ከፍያለሁ። የተፈጠረውን አሁን የነገርኩን በዝርዝር ለሷ አስረዳኋትና በጣም ተናደደች ምናምን። ከዛ ምንድነው የላከችልኝ? ቪዲዮ ላከችልኝ በአንድ ቲክቶከር ቀርባ አንዷን ወደ 37000 አንዷን ወደ ስንት በጣም እንደዚህ በጣም ብዙ ብር አንዱን ደግሞ ወደ 50000 ድርሃም በልታ እንዳልመለሰችላቸው እና ግን እንደምትመልስ እንትን እያለች ያወራች ድምጿ ሪከርድ የተደረገ ላከችልኝ ማለት ነው ቲክቶክ ላይ ቀርባ። ከዛ ስትልክልኝ ይሄን ሁሉ ነገር ያወቅሽ ለምንድነው ከዚህ ልጅ ጋር ያገናኘሽ?
ይሄንን ኬስ ታውቂያለሽ አይደል? ለምንድን ነው ከዚህ ልጅ ጋር ያገናኝሽ ስላት ወዲያውኑ ቪዲዮውን ደለተችው። እኔ ግን ሴቭ አድርጌው ነበር፣ አጋጣሚ ጠፋብኝ እንጂ ማለት ነው። ከዛ በዚህ ሁሉ ውጣ ውረድ እያለን አንድ የሆኑ ጓደኞቼ ነበሩ ውጭ የሚኖሩ እና ቤተሰብ ልኮን ነው ብለን እኛ እናናግራት አሉ። ከዛ ቤተሰብ ልኮን ነው ግን ይሄ ሁሉ ሲሆን ልጅቷ አጋጣሚ ኢትዮጵያ መታ ነበር። እኔ ቤይሩት በነበርኩበት ሰዓት መልቀቂያ አስገብታ ምናምን ወጣለች ከዱባይ ለ2 ወር ምናምን እዚህ ነበረች። ከዛ በዚህ ቀን ትመጣለች አቡዳቢ ሄደሽ አገኛታለች ማለት ነው። ማን እቺ ጓደኛዋ። እኔም ወደዚህ ከመጣው በኋላ ፍቃድ 15 ቀን ስለነበረኝ እዛ ሄድኩኝ። ሲሄድ ቤቷ ሲሄድ ጓደኞቿን ያገኘሁት። ከዛ የት ሄዳ ነው ምናምን ስንል አናቅም አሉ። ከዛ በዛ ሰዓት የልጇና የሷን ፎቶ በስልክ ያነሳው ለመረጃ አትሊስት እንደው መለጠፍና ወንጀለኛ እንደሆነች እንኳን ማሳወቅ ፈልግ። አንደኛ እዛ ጋር የተበሉ ሌላ ብር የተበሉ ልጆች ሪከርድ የተደረገ ነገር አለ። ወንጀለኛ ናት በቃ ባጭሩ ልጅቷ ማለት ነው። የኔን ብቻ ሳይሆን የኔ 10500 ነው። ግን ማናቸውም ሚዲያ ላይ ፎቶዋን ለጥፈው እቺ ልጅ ለምንድን ነው ይሄንን ነገር እያደረገች ነው ብሎ ማንም ሰው እንትን ያላሰው የለም። ሁሉም ተበልቶ ዝም ነው የሚለው። ይሄ ልጅም አሁን 50,000 ድርሃም በሐዋላ እንላክ ምናምን ብላ የተበላው ልጅ ኢትዮጵያ ከገባው በኋላ የተወሰነ ሳንቲም ሰጣው በጸበል ገብቶ ከብዙ ነገር አገግሞ የሆነ ጊዜ አውርተነው ነበር። ስልኩን ማግኘት ከቻልኩ ትልሃለሁ። ከዛ ግን አጋጣሚ ያኔ ወደ ዱባይ መጀመሪያ ተገናኝተን በነበርንበት ሰዓት እኔና ልጅቷ ወደ ኢትዮጵያ ልትመጣ ለአንድ ሳምንት ስትል ለታናሽቴ ስልክ ገዝቼ ስጭልኝ ብዬ ሰጥቻት ነበርና ለታናሽቴ ስልክ ለማቀበል የተደወለ ቁጥር ነበር። ያ የተደወለበት ቁጥር ደግሞ የባሏ እህት በቃ እሷንም ተባበሪ ምናምን ብለን ትንስናት ነው ብዙ ሰው ነው የሚደውለው እንደዚህ ተሰረቅኩ እንደዚህ ተጭበረበርኩ ይያለና እኔ ምንም ልረዳሽ የምችለው ነገር የለም ነው ያለች። ግን የዛን ቀን ለሷም ልጅ ለልጇም ያወሩ ቪዲዮ ኮል ምናምን ከባሏ ጋር ተለያይታለች ልጅቷ። ግን በድብቅ ታመጣና ታሳያታለች ማለት ነው። ልጇ የምትኖረው ደብረ ዘይት ነው። ልጇ ከአያቷ ጋር የምትኖረው ኦሬዲ ከባሏ ጋር ተፋታለች። ደብረ ዘይት ሄዳ የወንድሟ ልጅ ታመጣና ለዚች አሁን ለምልህ ወንጀለኛዋ ሴት አምጥታ ታሳያታለች ማለት ነው። እንደዚህ ያደረጉ ነው እንትን የሚሉትና እቺኛዋም ለመሸፋፈን ነው እንጂ የምታቀው ነገር ሳይኖር ቀርቶ አይደለም። ግን መጨረሻ ላይ እንዳልኩ እዛ ውጭ ያሉ ጓደኞቼ በቃ ቤተሰብ ይሄንን ጉዳይ ቤተሰብ ተከታተልንም ብለውን ነው ብለን እኛ እናናግራት ብለውኝ አናግረዋት ፈርጣ ማለት ይቻላል በቃ 15 ቀን ስጡኝና ብር መልሳለሁ ብላ ካልሽ በኋላ ግን በመሃል ጠፋችብን ማለት ነው። ለኔም መመለስ አልፈለገችም። እኔም ደግሞ አጋጣሚ እዚህ ቀርባ በነበረችባት ቲክቶከር ቀርቤ ያለውን ጉዳይ ሳስረዳ እንዴ እሷ እኮ ሙልጭ ያለሽ ሌባ ናት። ስለዚህ ለምንድነው እናንተ በራስ ባላችሁ የቲክቶክ እንትን አካውንት ለምን አትሰሩ? እንዴ ነው እሷ ብዙ እንትን ታዋቂ ስለሆነች ብዙ ሰውም ስለምትረዳ እሷ ታግዘኛለሽ ብዬ ነበር በሷ ቀርቤ እንትን ያልኩትና እሷም በቃ እግዚአብሔር ይመስገን ብለሽ አርፈሽ ቁጭ በይ አይነት ነገር ብላ ዘጋችብኝ ማለት ነው መንገዶች። ይሄን ይመስላል ዓለም እየተፈጠረ። አሁን ለረፍት ነው የመጣሽው? አዎ። ተመልሰሽ ትሄጃለሽ? አዎ። ትልቁ ነገር ምንድነው እንግዲህ ብዙዎች በዚህ ይማራሉ፣ እኔ ይነቃሉ ብዬ ነው ማስበው። አሁን እንግዲህ ተኝተው የነበሩ በሙሉ እንደዚህ ነገሮች ወደ ውጭ ሀገር እንልካለን፣ አውሮፓ አሜሪካ የሆነ ቦታ እንልካለን በሚል እዚህ ማገር አለ ያቀርበን እኛ ከዚህ በፊትም ብዙ ታሪኮችን ወደ ውጭ ሀገር እንልካቸዋለን በማለት ገንዘባቸውን የሚበሉ በጣም ብዙ ወጣቶች አሉ። ይሄ ደግሞ እንግዲህ ከሀገር ውስጥ ደግሞ አልፎ እንግዲህ በውጭ ሀገር ምን እንዳለ ደግሞ ይሄው እንደዚህ እያየኑ ነው። ከዚህ በፊትም አይተናል በብዙ በነገራችን ላይ በጋብቻ እንወስዳቸዋለን በሆነ ነገር እንወስዳቸዋለን በሚል በጣም ብዙዎች ብዙ ገንዘብ ለዛው በጣም ብዙ ገንዘብ
የተበሉ ሰዎች እንዳሉ እናውቃለን። አንቺም እንደዛው እንግዲህ እኔ አሁን ምለው ምናልባት ካንቺ ታሪክ ተነስቼ ይሄም እንግዲህ እነዛ ከዚህ ቀደም እንዳሳለፍሻቸው የመውጣትና የመውረድ ታሪኮችሽ እንደ አንዱ ይሆናል ብዬ ነው የማስበው። ምክንያቱም መስራት አለብሽ፣ ጎበዝ መሆን አለብሽ፣ መጠንከር አለብሽ። ይሄን በህይወትሽ ስላደረግሽው ከዚህም በፊት ማለት ነው። ትልቁ ነገር ስህተታችንን ደግሞ አምኖ መቀበልን የመሰለ ነገር የለም ማለት በጣም ሬድ ፍላጎች፣ በጣም ምልክቶች ነበሩ አንቺን ልትነቂ አያድርስ ነው የሚባለው። ኢንፋክት አንዳንዴ አይምሮአችን የሆነ ነገር ውስጥ ስለሚገባ የሚታየን አንድና አንድ መንገድ አሁን ቅድም ብለሽኛል አንቺ በግልጽ ስለመለሽልኝ እዚህ ላይ ምንም ልል ስለማልችል ነው የሚታይህ በቃ መሄድ እዛ ወደ አውሮፓ መሻገር የሚለውን ስለምታስቢ እንጂ በብዙ መልኩ ያቺ የመጀመሪያው 3000 ድርሃም ላይ መቆም የምትችይበት እድል ነበረሽ። ከዛ ተጨማሪ 1000 ነው 3000 ስትባይ ከዛ 4000 ማለት የምትነቂባቸው ብዙ መንገዶች እንደነበሩ ነው ማየውና ምናልባት እዚህ ውስጥ ያላችሁ ሌሎች ሰዎች ቆም ብላችሁ አስቡ። ምን እያደረግን ነው? የት ነው ልንሄድስ የምናስበው? መዳረሻችን ማንም የተሻለ ህይወት የሚጠላ ሰው የለም ዓለም ላይ። ይሄ እኮ ሀቅ እኮ ነው። በነገራችን ሰው የተሻለ ህይወት አሁን እንግዲህ እኛ በአንጻራዊነት የሆነ ሀገርን መቀየር ሊሆን ይችላል የተሻለ ብለን የምናስበው፣ ግን እኛ ደግሞ የምንጓጓለት ቦታ ላይ ሆነው በስቃይ የሚኖሩ ሰዎች አሉ። እኛ እዛ ለመድረስ እዚህ ዋጋ ስንከፍል ስንቧጥጥ ምን ውስጥ ስንገባ እነሱ እዛ ጋር ግን ደርሰው በቃ አይተውት ሁሉን ነገር እየተጸጸቱ ያሉ ሊኖሩ ይችላሉና የትኛው ነው ደስታ የሚሰጠን? መጀመሪያ ወደ ራሳችን አስበን ማየት መቻል ያለብን ማለት አሁን በዛ ገንዘብ ብሰራበት ብለሽ አላሰብሽ ማለት እዚህ አይተሽዋል፣ በትንሿል የራስሽን ነገር ከፍተሽ ምን ያህል ውጤታማ እንደነበርሽ አይተሻል አይደል? በዛ ገንዘብ አሁን ብሰራበትስ ኖሮ የራሴ ነገር ቢኖረኝስ? እንደዚህ ነው ሌላ ሰው ማሰብ ያለበት ስለሚቻል እንዴ አንቺ 10,000 20,000 30,000 40,000 100,000 70,000 ድርሃም የከፈሉ ሰዎችን ታሪክ እናውቃለን። የተበሉ ሰዎችን ታሪክ ማለት ነው። ይሄ ገንዘብ የነሱን ህይወት በሌላ መንገድ አይለውጠውም ወይ? ይሄን ነው ቆሞ ማሰብ ያለብን። እንዴ የራሳችንን ስራ መስራት አንችልም ወይ? ለምን ያን እንዳናደርግ የሚያደርገን? በህጋዊ መንገድ የሆኑ ነገሮችን ሞክሮ መሄድ አንድ ነገር ነው። ህገወጥ ነገር ግን ምን ጊዜም ህገወጥ ነው። ከገንዘባችንም አንሆን ከምንም ነገር አንሆንም አይደለ? በህገወጥ እኮ ስደት ባህር ላይ የስንት ሰው ነፍስ ነው የቀረው አይደለ? ስለዚህ ህገወጥ የሆነ ነገርን በመረጥን ቁጥር አደጋው የከፋ ነው። በጣም ትንሽ ነው። በቃ ይሄ በህይወት የመትረፍ እድላችን እንኳን በጣም ትንሽ ነው አይደል? በህገወጥ ጉዞ እንኳን ሲኬድ። ስለዚህ እንደዚህ አይነት ፕሮሰሶችንም ህጋዊ በሆነ መልኩ መጀመር በቃ ኤምባሲ በማመልከት ሊሆን ይችላል። በብዙ ነገር ህጋዊ በሆነ ነገሮችን ማድረግ አንድ ነገር ነው። አለበለዚያ ስራን አርፎ ስራን አክብሮ ሰርቶ ህይወትን መለወጥ ደግሞ አንድ ነገር ነው። አለበለዚያ ለዚህ ዳርገናል አይደለም? ያንቺ ታሪክ ብቻ እኮ አይደለም ስንት ሰው አየሽ እንግዲህ አይደለም? አሁን ግን አንቺ እንኳን ባልሻት ሰው እንደዚህ አይነት የመጭበርበር ነገር የደረሰባቸው ሌሎች ሰዎችን አገኘሽ አይደል? ስለዚህ ይሄን ቆም ብለን እንድናስብ ያደርገናል ብዬ አስባለሁና እንደው ምን ተማርሽ በህይወትሽ? ምን እንማር ካንቺ? ምን እንውሰድ? ውጭ ከሜዲ ከነበረው በፊት ያው ጠንካራ ማንነት እንዳለኝ ተረድቻለሁ። ሁሉም ሰው መውደቅ እንዳለ መነሳት እንዳለ እንዲያስብ ፈልጋለሁ። በተረፈ ደግሞ ለምንወስናቸው ውሳኔ ማለት ሰዎችን ብናማክር ከዛ በኋላ የሚደርስብን ነገር ደግሞ እናስብ። ጭፍን በሆነ እንደኔ እንዴት ነው ባንወስን እኔ ጉጉቴ ነው ገደል ይከተተኝ ብዬ ነው ማስበው። ቀላል አይደለም። ዛሬ ላይ እኔም እህቶቼንም እንትን ምለውጥበት ሳንቲም ነበረ። ቀላል ሳንቲም አይደለም። ከ400,000 በላይ ይሆናል ሳንቲም ወደ ኢትዮጵያ ተንቢል ማለት ነውና ከኔ ይማሩ። አዎ ሁሉም ሰው እንደዚህ አይነት ታሪክ ሲኖረው ሚዲያ ላይ ቢያወጣው። ምክንያቱም እኔ ትናንትና እነዛ ሰዎች ይሄንን ገንዘብ ተበልተናል ብለው ቢያወጡና ስለዚህ ልጅ ተንቢሉ ኖሮ እኔ ዛሬ ይሄንን መንገድ አላልፈበትም ነበር። ያ ማለት ግን ሌሎች ሰዎች አላስተማሩኝም ማለት አይደለም። በተለያየ ሚዲያ እንከታተላለሁ ብቻ
እንግዲህ በተለይ በዚህ የፍቅር ግንኙነት ህይወትሽ እንግዲህ ከሞላ ጎደል የተሳካ የሚባል እንዳልሆነ ነው እየነገርሽኝ የነበረው። ያው በሆኑ ምክንያቶች ይቋረጣል፣ ይጀምራል ምናምን። በተለይ ደግሞ የመጨረሻው ልብሽን የሰበረው ይሄ አገባው በቃ አሁን ቀለበት አድርጌያለሁ ብለሽ የነበረበት ጊዜ ሳይሳካ የቀረው ነበርና አሁንስ እንደው ከዚህ ከሄድሽ ዱባይ ይሄን ጊዜ ቆየሽ፣ አሁን ላይ ሌላ ግንኙነት ውስጥ ነሽ ወይስ አሁን ያለሽበት ሁኔታ ምንድን? እንግዲህ አለሚያው እንደነገርኩ ከሱ ጋር እንደዛ ከተፈጠረው በኋላ ያው አክሱም ሄጄ ነው ስራ የጀመርኩትና በዛ ሁሉ ጋፕ አልተገናኘንም። እሱም ወደ ሌላ ህይወት ገብቶ ያልሆነ ነገር ደርሶበት ነበረ ምናምንና ብቻ ያው እኔን ድጋሚ ለማስታረቅ ሞክረው ነበረ ቤተሰብ። እኔ ግን አይሆንም ብዬ እንትን ብያለሁ፣ ወደ ውጭ ሄድኩኝ ማለት ነው። እዛም ከሄድኩ በኋላ ያው ፍራቻ አለ ታውቃለህ፣ ድጋሚ መሰበር፣ ድጋሚ መውደቅ። በህይወትህ የሚመጣ ሰው ሳይኖር ቀርቶ ሳይሆን ከዚህ በኋላ እዚህ ጋር የሆነ ሰው አስቀምጬ ሄጄ ሳይሆን ሰርቼ መጥቼ ይሄ ሁሉ የመጭበርን እንትን ባይደርስብኝ ኖሮ ሰርቼ አገሬ ላይ መጥቼ በቃ ለኔ የሚሆነውን ሰው ይዛለሁ ብዬ ነበር ያሰብኩትና ያው እስካሁን ምንም አይነት ሪሌሽንሺፕ ውስጥ አይደለሁም። እሺ እንግዲህ ፈላጊዎች እንዳይበዙብሽ እንግዲህ ጥያቄ እሺ ምን መልእክት ማስተላለፍ ትፈልጊያለሽ? እንግዲህ ካንቺ ብዙ ነገርን ሰዎች ይማራሉ ብዬ አስባለሁ። እንዳልኩሽ መውደቅ መነሳቱ እንዳለ ሆኖ ደግሞ እንደዚህ ያለ መጭበርበር መንቃት እንዳለብንም የነገርሽን ነገር አለና ለሷም ይሄን መልእክት ይሄን ለሚያዩትም መልእክት ማስተላለፍ ትችላለሽ? በመጀመሪያ እንደኔ ችኩል አይሆኑ፣ ማንም ሰው ችኩል አይሆን። ሁላችንም ነገሮችን ተረጋግተን አስበን ሰዎችን አማክረን ብናደርግ። ምክንያቱም እኔ ማንንም ሰው ስላላማከርኩ ነው እንደዚህ አይነት ነገር ውስጥ የገባሁት፣ ጉዳዩን በራሴ ብቻ ይዤ ማለት ነው። ሲቀጥል ለሷ ደግሞ ማስተላለፍ እንፈልገው ነገር የሰው ገንዘብ የትም አያደርስም። የሰው ላብ በተለይ ደግሞ እኛ ማለት እኔ ይሄንን ገንዘብ ሳመጣው እሷ ሆን ብላ ተዘጋጅታበት ነው። ግን እኔ ምን ያክል መስዋዕት ከፍዬ እንዳመጣሁት እኔ ነኝ የማውቀው። የተሻለ ነገር ለማግኘት ብዬ ነው አውቃለሁ። የኔ ድክመት እንዳለበት አውቃለሁ። እሷ ግን በዚህ ልክ የሰው ገንዘብ ወዳድ መሆን ነገስ ስለሷስ ጥሩ ነው ወይ? ልጅ የወለደ በልጁ ያገኘዋል ሁሌም ማለት ነው። እና ብትችል ይሄንን ፕሮግራም እየተከታተለች ከሆነ ጸጽቷት መመለስ ብትችል ብሬን ብትመልስልኝ። ካልሆነ ደግሞ እንግዲህ እግዚአብሔር ያው የበቀል አምላክ ነው። እኔ ለፈጣሪ ነው የምሰጠው ማለት ነው። በጣም አመሰግናለሁ። እኔም በጣም ነው ማመሰግናለሁ። እሺ እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ጋር ያረኩት ቆይታ ይሄን ይመስላል። በብዙ እንደተማራችሁበት ተስፋ አደርጋለሁኝ። በህይወት ውስጥ መውደቅ፣ መነሳት፣ ማግኘት፣ ማጣት፣ ከህልም መሰናከል፣ በብዙ እንግዲህ ነገሮች ውስጥ ማለፍ እንዳለ ያሳየ ታሪክ እንደሆነ እረዳለሁኝ። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚሁ ሰናበታችኋለሁ። በነገራችን ላይ ይህ መልእክት የተላለፈልሽ እህት እንግዲህ ባለ ታሪካችን ያለችው በሷ በኩል ያለው ነገር ይሄ ነው ብላ ያሏትን ነገሮች ይዛ መጣለች እኛ ጋር። ይሄን ቪዲዮ ስታዩ ደግሞ አይ ትክክል አይደለችም፣ እኔ ጋር ምንም ነገር የላትም፣ የውሸት ነው ምትይን ከሆነም ምላሽ ብትሰጭን በጣም ደስ ይለናል። ምክንያቱም ምላሽ የሚያስፈልገው ጥያቄ ስለሆነ ማለት ነው። በሌላ በኩል ደግሞ እንግዲህ ምናልባት በእንደዚህ አይነት ህይወት ውስጥ ያላችሁ እንደዚህ እየለፋችሁ በሰው ሀገር በስደት ላይ እየተሰቃያችሁ በብዙ መልኩ የምታመጡትን ገንዘብ እንደዚህ አላግባብ በሆኑ ሰዎች ደግሞ መጭበርበር እየደረሰባችሁ እንዳለ በብዙ መረጃዎች ወደኛ ይመጣሉ፣ ይደወሉልናል፣ ታሪኮች ይነገሩናል። ስለዚህ ቆም ብላችሁ አስቡ። ምንድነው እያደረኩ ያለሁት? ምን ማስረጃ ኖሮኝ ነው ገንዘብ ስሰጥ? ገንዘብ አትሊስት ማስረጃ ያስፈልጋል። የሆነ ማስረጃ ማስቀመጥ መቻል አለባችሁ። ገንዘባችሁን አውጥታችሁ ለሰው ስትሰጡ ያ ሰው የእናንተን ገንዘብ ስለመቀበሉ የእናንተ ማስረጃ ምንድነው? እምነት በጣም ጥሩ ነገር ነው። እኔ በምድር ላይ በህይወት ላይ ሰውን ማመን ምናምን በጣም አሪፍ ነገር ነው።
እንደዚህ አይነት ጉዳዮች ግን ጥንቃቄ የሚያስፈልጋቸው ጉዳዮች ናቸው። ይሄ የትዳር ጉዳይ አይደለም። ይሄ የልጅ ማሳደግ ጉዳይ አይደለም አይደል? ይሄ የፕሮሰስ ጉዳይ ነው። ሰውን ከአንድ ቦታ ወደ አንድ ቦታ ለመሄድ ህይወቱን ለመቀየር ሲያስብ ምን አይነት መንገድ ነው መከተል ያለበት? ይሄን ማወቅ መቻል አለባችሁ። ህጋዊና ህጋዊ የሆነ መንገድን ብቻ ተከተሉ። ግለሰቦች፣ ሰዎች፣ የሆኑ አካላቶች ቁጭ ብለው ከዚህ ቦታ እዚህ ቦታ እንወስዳለን ከዚህ ቦታ ሲሏችሁ ባትሰሙ መልካም ነው። ህጋዊና ህጋዊ የሆነ መንገድን መከተል ግን የተሻለ ነው ብዬ አስባለሁ። በሌላ ጊዜ በሌላ ታሪክ እስከምንገናኝ በዚህ ውስጥ ሰናበታችኋለሁ። እኔ ዓለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈልጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟችኋል። መልካም ጊዜ